18 बरस की तू होने को आई रे कौन पूछ የዛሬ እንግዳችን ስታር ሱፐርስታር የሚለው ስም በአጠቃላይ ያንሰበታል የሚባል ነው። እንዲያውም የህንድ ሲኒማ ቦሊውድ በአጠቃላይ ያለሱ ማሰብም ራሱ ይከብዳል የተባለለት ድንቅ አክተር ነው። क्या नाम क्या है तुम्हारा? विजय दीनानाथ जॉन पूरा नाम ቤተሰቦቹም ቢሆኑ እጅግ በጣም የተማሩ ነበሩ። ልጃቸውም አድጎ ወደ ፊልሙ ዓለም ከገባ በኋላ በ1970ዎቹም ሆነ በ80ዎቹ በመላው ዓለም ላይ እጅግ በጣም የተደነቀ የተወደደ ዝነኛ አክተር መሆን ቻለ። ከህዝብም ያገኘው ክብርና ፍቅርም በህንድ ሲኒማ ላይ ዛሬም ድረስ የጊዜያችን የዘመናችን ትልቁ አክተር ይባላል። ከአንድ ከገጣሚና ከደራሲ የተገኘ ይሄ ልጅ እንዴት ወደ ሲኒማው ዓለም ወደ ፊልሙ ዓለም ለመግባት ሞከረ? በዛውም ሲጀምር ሁሉም ነገር ተስፋ አስቆራጭና የሚያሰላች ነበረ። እንደዛም ሆኖ ግን በልፋቱና በጥረቱ ወደፊት ቀጥሎ የቦሊውዱ አንግሪ ያንግ ማን እስከመባልም ደረሰ። በህንድ ሲኒማ ላይም እጅግ በጣም ውዱ አክተርም ሆኖ የስኬትንም ሰባተኛውን ሰማይ መንካት የቻለም ሆኖ እና ይሄ ተዋናይ እንዴት በኪሳራ ባዶ እጁን ቀረ? ያለበትንም እንኳን ዕዳ ለመክፈል ጭራሽ ሰው የሚጠይቅ የሚቸገር ሰው ሊሆን የቻለበት ሁኔታ እንዴት ነው? ይሄው ተዋናይ በጣም የምትወደውና የምታፈቅረው ሚስቱን ትቶ ሌላ ዝነኛ ታዋቂ አክትረስን አፈቀረም ተባለ። በዛም የተነሳ የትዳር ህይወቱ ሁል ጊዜ ሲወቀስና ስሙ ሲጠፋ እንዲቆይ አደረገ። अमित मेरे पति है, मेरा धर्म है, वो मेरा प्यार है और प्यार मेरी किस्मत बन चुका है። ይሄው ተዋናይ ራሱ ምን አይነት ጥፋት ቢያጠፋ ነው የሱ የቤተሰብ አባሎች በአጠቃላይ በትዳራቸው ደስተኛ አለመሆንና የፍቺ ወሬዎች እንዲሁም የመለያየቱ ነገር በየጊዜው እየተሰማ እየተነገረ ያለበት ሁኔታ ተፈጠረ። በዛም የተነሳ ይሄ ተዋናይ ከህዝብም ከተመልካችም ሆነ ከሚዲያ አልፎ ተርፎ ከቤተሰቡ ሁልጊዜ ወቀሳን እንዳስተናገደ ነው። ከዛም አልፎ ተርፎ ሴት ልጁን በጣም ስለሚወድ ለልጁ ሚስት ግን የሚገባትን ፍቅርም ሆነ ክብር ሊሰጣት አለመቻሉ አሁንም ድረስ ያስወቅሰዋል። ይሄው ተዋናይ ራሱ ቤቱን ሀብቱን ንብረቱን በልጁ ስም ያደረገ ሲሆን ያቺ ልጁ የወንድሟን የትዳር ህይወት እንዳለ በጠበጠችበት ተባለ። ቤተሰቡ በአጠቃላይ በህንድ ውስጥ ትልቅ ከሚባሉ ቤተሰቦች መሃል አብሮ ስመጥር ነው። እንደዛም ሆኖ ግን ታዲያ ለምንድን ነው የዚህ ቤተሰብ እያንዳንዱ ሰው ባገቡ ሰዓት ላይ የሁሉም ትዳር የተረገመ ነው ይባላል? በዛም የተነሳ ይሄ ቤተሰብ ሳይወራለት አመት አልፎ አያውቅም። የዓለማችን ድንቅ ተዋናይ የሚባለውና እንዲሁም ወደ ቤቱ የገባችው የዓለማችን ቆንጆ የተባለችው የልጁ ሚስት በምን ሁኔታ ባይግባቡ ነው የቤተሰብ ጸብ የተፈጠረው? ዛሬም ድረስ ከሚዲያ መነጋገሪያነታቸው እረፍት ሊያገኝ አልቻለም። እነዚህንና ሌላ ያልተወሩ ብዙ ነገሮችን በዛሬ ቪዲዮ እያነሳን እንጫወታለን። ቆይታችሁን ብቻ እስከ ቪዲዮ መጨረሻ ከኔ ጋር አድርጉ። ውድ ቤተሰቦች ለዛሬ እንግዳ አድርጌ ያቀረብኩት እንግዲህ በህንድ ፊልም ሲኒማ ላይ እጅግ በጣም ተወዳጅ የሆነው ሁል ጊዜም አነጋጋሪ የሆነው ድንቁ አክተር በእርግጥ ስራውን በጀመረ ሰዓት ላይ እጅግ በጣም አሰልቺ ነገሮችን ያሳለፈና የተገፋ ቢሆንም እንዲያውም ፊልሞቹ በአጠቃላይ ፍሎፕ ሆኖ ስለነበረ በሰዓቱ የነበሩ ሴት ተዋናዮች በአጠቃላይ አብረን ለመስራት ፈቃደኛ አይደለንም ይሉት ነበር። ከዛ በመቀጠል ግን በሰራው አንድ ፊልም የዚህ ልጅን ጠቅላላ እድሉን ሊቀይርለት ችሏል። በዛ ፊልምም የተነሳ በዓለም ላይ ስምን፣ ክብርን፣ ሀብትን እጅግ በጣም በከፍተኛው ስላገኘው ዛሬም ድረስ በሲኒማው ዓለም ላይ ማንኛውም አክተር ሊደግመው አልቻለም የተባለለት ሆነ። በስራ በትወና ብቃቱም ሆነ በህዝብ ፍቅሩ እጅግ በጣም ተወዳጅ የሆነው ከበኋላም ሁላችንም አሚታብ በቸን በሚል ስም የምናውቀው የቦሊውዱ ዝነኛው አክተር አሚታብ በቸን የዛሬ እንግዳችን ነው። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። हम तुम्हारे बाप होते हैं በዛሬ በዚህ ፕሮግራማችን በአሚታብ በቸን ህይወት ውስጥ የተፈጠሩ አነጋጋሪ ነገሮችን ብዙ ውጣ ውረዶችን እናም ዛሬ ላይ ቤተሰቡ ለምን እንደዚህ አነጋጋሪ ወጥመድ ውስጥ እንደገባም ሁሉንም በዝርዝር እናያለን። ግን ከዛ በፊት መጀመሪያ እንደተለመደው መለስ ብለን ከልጅነቱ አጀማመሩ ምን ይመስላል የሚለውን ማየት ግድ ይለናል።
አሚታብ በቸን ኦክቶበር 11 1942 ዓ.ም ኡተር ፐርዴስ የሚባለው አካባቢ ላይ ያለች ኢላሃባድ የምትባለው ከተማ ውስጥ ተወለደ። የአባቱ ስምም ሀሪቨንሽ ራይ በቸን የሚባል ሲሆን አባቱም በጊዜው እጅግ በጣም ታዋቂ ደራሲ ነው። እናቱም ቴጂ በቸን ትባላለች። እሷም በጊዜው እጅግ በጣም ብዙ ማህበረሰብ አቀፍ ስራዎች ላይ እንቅስቃሴ ታደርግ ነበረ። ሁለቱም በትዳራቸው ያፈሩት ሁለት ልጆች ሲሆን አንደኛው አሚታብ በቸን ነው። ሁለተኛው ሌላኛው ወንድሙ ደግሞ አጂታብ በቸን ይባላል። አሚታብ በልጅነቱ እናትና አባት ያወጡለት ስም ኢንቅላብ ነበረ። ያው በእኛ አብዮት እንደማለት ነው። ምክንያቱም ደግሞ አሚታብ በቸን የተወለደ ሰዓት ላይ በመላው ህንድ ውስጥ ከእንግሊዝ ነፃ ለመውጣት ትልቅ አብዮት የተቀሰቀሰበት ሰዓት ነበር። ሰልፍ የወጣው ህዝብን በአጠቃላይ ለነፃነት ትልቅ አብዮት እያንቀሳቀሰ ስለነበረ ይህ የነፃነት ቃል ለልጃችን ይስማማል ብለው ያንን ቃል ተጠቅመው ኢንቅላብ ብለውት ነበረ። ከዛም ከትንሽ ጊዜ በኋላ ግን የአባቱ የቅርብ ጓደኛ የሆነችው ሱሚታ ስሙን መቀየር አለብህ ብላ ስለመከረችው እሱም ሰምቷት በመጨረሻ አሚታብ ብሎታል። እድሜው ለትምህርት እንደደረሰም አሚታብ ትምህርቱን የተከታተለው እዛው ኢላሃባድ ከተማ ውስጥ ሴንት ሜሪ ስኩል ገብቶ ትምህርቱን የተከታተለ ሲሆን ከዛም በመቀጠል ቀጣይ ትምህርቱን ኔኒታል የሚባለው አካባቢ ላይ ሼርሁድ ኮሌጅ ገብቶ ትምህርቱን የተከታተለ ሲሆን እዛው ትምህርት ቤት ውስጥም ወይም በኮሌጅ ትምህርቱ የተለያዩ የትምህርት ቤት ድራማዎችንም አብሮ መስራት ጀመረ። ኔኒታል ያለውንም ትምህርት ከጨረሰ በኋላ ወደ ድሊ በመምጣት ኪሬሪማል ኮሌጅ ኦፍ ዩኒቨርሲቲ ኦፍ ድሊ የተሰኘ ኮሌጅ በመግባት ቀሪ ትምህርቱን ተከታተለ። በዚህ ዩኒቨርሲቲም ትምህርቱን ጨርሶ ግራጁዌት አድርጎ ነው የወጣው። ግራጁዌት ካደረገ በኋላም እዛው ድሊ ከተማ ውስጥ በጣም ብዙ ቦታዎችን እየዞረ ስራ ለመስራት ሞክሯል። ቢሆንም ግን የትኛውም ቦታ ላይ ስኬት አላገኘም ወይም ስራ የሚባል ነገር ሊያገኝ አልቻለም። ከዛ በመቀጠልም አንድ ጓደኛው አናገረውና ኦል ኢንዲያ ሬዲዮ ላይ በድምፅ የተለያዩ ትወናዎችን ማድረግ እንዲችል መከረው። እዛም በሄደ ሰዓት ላይ የማይረባና ምንም የማያምር ድምፅ እንዳለው ተናግረው ጭራሽም ሰድበውት ወደ ውጪ መውጫ መንገዱን አሳዩት። አሚታብም ድሊ ውስጥ የዞረበት ቦታ በአጠቃላይ ሁሉም የሚያሰላችና ተስፋ የሚያስቆርጥ መልስ እየሰጡት በጣም ተሰላቸ። ከዛም በመቀጠልም ከጓደኞቹ ጋር አንድ ላይ በመሆን ኮልካታ የሚባለው አካባቢ ሄደ ወይም ወደዛ ከተማ ሄደ። እዛም ከጓደኞቹ ጋር 5 ዓመትን አሳለፈ። በዚህ 5 ዓመት ውስጥም የዕለት ጉርስ ለመሸፈን አሚታብ በቸን የግል ካምፓኒዎች ላይ ተቀጥሮ በጣም ትንሽ እዚህ ግባ በማይባል ደሞዞች ስራ ሲሰራ ቆይቶ ነበር። አሚታብም በሚሰራቸው ስራዎች ምንም አይነት እርካታ አያገኝባቸውም። ይህን ቅሬታውንም አዘውትሮ ሲናገር እናቱ ትሰማ ስለነበረ ለምን ፊልም አትሞክርም ብላ መከረችው። ትልቁ ምክንያቱ ደግሞ የተለያዩ ቲያትሮች ላይ በሚተውን ሰዓት ላይ በጣም ተወዳጅነትን አግኝቶ ስለነበረ ያንን እናት በድጋሚ አስታውሳ ፊልም ላይ ሞክር አለችው። የእናቱንም ምክር ሰማና አሚታብ በቸን በመጨረሻም ከኮልካታ ቀጥታ ወደ ሙምባይ መጣ። ምክንያቱም እናት በቺስ አትሳሳትም፣ ስለዚህ እድሉን መሞከር ግድ ይለው ነበር። ሙምባይም እንደደረሰ አሚታብ በቸን የትግል ጊዜው አንድ ብሎ ጀመረ። ስራ ፍለጋም እንደ አዲስ ተነስቶ መንከራተቱን ቀጠለ። ከዛም አንዳንድ ሰዎች ተባብረውት አንድ ፊልም አገኘ አሚታብ በቸን። ያም ቡቨን ሾው የሚባል ፊልም ነው። በእርግጥ በዚህ ፊልም ላይ አሚታብ በቸን በድምጽ ነው የተወነው። ኦል ኢንዲያ ሬዲዮ ላይ ያ ድምጽ አይረባም የተባለ የነበረ አሚታብ በቸን ይህም ፊልም ግን ሊያገኝ የቻለው ድምጹ ስለሚያምር ነው ተብሏል። ከዛ በመቀጠልም አሚታብ በቸን ያጋጠመው የ1969 ዓመተ ምህረቱ ሳት ሂንዱስታኒ የሚለውን ፊልም የመስራት እድል አጋጠመው። ቢሆንም ግን አሚታብ እድል ስላልረዳው በዚህ ፊልምም ያን ያህል ስኬት አላገኘም። ፊልሙ ያን ያህል ስኬታማ መሆን ባይችልም አሚታብ ግን ተስፋ አልቆረጠም። ከዛም በመቀጠል በ1970 ዓመተ ምህረት ቦምቤ ታልኪስ የተሰኘ እንዲሁም በ1971 ዓመተ ምህረት ፐርቫና የተሰኘ ፊልም የመስራት እድል አጋጠመው። ሆኖም ግን እድል ከሱ ጋር ስላልነበረች አሚታብ በቸንን እነዚህ ፊልሞች ምንም ጥንካሬ ሊሆኑት አልቻሉ፣ ስኬትን አላገኙም። በዛም የተነሳ በስራ ህይወቱ እየተሰላቸ መሄድ ጀመረ። እንደዛ ተስፋ የቆረጠ በነበረበት ሰዓት ላይ በ1970 በጊዜው እጅግ በጣም ዝነኛ የነበረው ሱፐርስታር ከራጀሽ ከና ጋር አብሮ የመስራት እድል አጋጠመው። जिंदगी कैसी है पहेली हाय ከራጀሽ ከና ጋር የሰራው ፊልም አነንድ የተሰኘ ፊልም ነበር። በፊልሙ ላይም አሚታብ እጅግ በጣም አስገራሚ የሆነና በጣም ድንቅ ትወናውን በደንብ አሳይቷል። मैं तुम्हें इस तरह खामोश नहीं होने दूंगा। 6 महीने से तुम्हारी बकबक सुन रहा हूं मैं। बोल बोल के मेरा सर खा गए हो तुम। बोलो, बातें करो मुझसे, बातें करो मुझसे। በዚህ ፊልም ላይ ባሳየው ትወናም ለመጀመሪያ ጊዜ አሚታብ በቸን ትንሽም ቢሆንም ተደንቆበታልም ከተመልካችም ቢሆን ለቀጣይ ስራው የሚያበረታታ የሚሆን አሪፍ ስንቅ ያዘበት የተባለ ፊልም ነው። ከዛ በተጨማሪም የበለጠ የሚያጠነክረው ነገር የተፈጠረው ለመጀመሪያ ጊዜ ፊልምፌር አዋርድ ላይ ቤስት ሰፖርቲንግ ሮል ቤስት አክተር በሚለው አዋርድ መሸለም ቻለ። ከዛም በመቀጠል እስከ 1973 ዓመተ ምህረት ድረስ ወደ ኋላ መለስ ብለን ብናይ 13 የሚሆኑ ፊልሞች በተርታው ፍሎፕ እየሆኑበት ነበር ሄዱ። በዚህ ምክንያትም ደግሞ በፊልም
ዓለም ላይ ወይም ቦሊውድ ላይ የነበሩ አክትረሶች በአጠቃላይ ከአሚታብ በቸን ጋር ምንም አይነት ፊልም አብሮ ለመስራት ፈቃደኛ አይደሉም። እነሱም የመሰላቸው ከአሚታብ ጋር ፊልም መስራት ማለት የሥራ ህይወታቸውን ወይም ፊልማቸው በአጠቃላይ ፍሎፕ ሆኖ እነሱም ከሥራ የሚገለሉ መስሏቸው ይፈሩ ነበር። ሁሉም አክትረሶች ከሱ ጋር ለመስራት እምቢ ቢሉ ግን አሚታብ በቸን የሚያስፈልገው የነበረው አሪፍ ካምባክ የሚሆን አንድ ቆንጆ ፊልም ቢያገኝ በትክክል መንገዱን መስመሩን መያዝ እንደሚችል በደንብ ያውቅ ነበር። ስለዚህ እሱ ጥረቱን ቀጠለ። ከዛም በዛው ዓመት በ1973 ዓ.ም ዘንጂር የተሰኘ ፊልም አሚታብ በቸን እንዲሰራላቸው የጊዜው ታዋቂው ዳይሬክተርና ፕሮዲውሰር ፐርካሽ ሜህራ አናገረው። ፊልሙም ተሰራ። ለእይታ በበቃ ሰዓትም በፊልሙ ላይ የተወነው አሚታብ በቸን ስለሆነ ማንም ሰው ተስፋ አላረገበትም። ግን ሙሉ ፊልሙ በሲኒማ ላይ በታየ ሰዓት ላይ ፊልሙ በሲኒማ ታሪክ ላይ አዲስ ሪከርዶችን ማስመዝገብ ቻለ። በፊልሙ ላይም አሚታብ በቸን የተወጣው አንግሪ ያንግ ማን የተቆጣ ወጣት ሰው ሆኖ ፖሊስ ኦፊሰር ሆኖ የተወነ ሲሆን በዚህ ስራውም በአጠቃላይ በመላው ህንድ እጅግ በጣም ዝነኛና ታዋቂ ሰው ሊያደርገው ቻለ። ከዛም አልፎ ተርፎ አሚታብ በቸንን ሱፐርስታር የሚለው ደረጃ ለመጀመሪያ ጊዜ ያሰጠው ይህ ፊልም ሊሆን ቻለ። ከዚህ ፊልም ስኬት በኋላም አሚታብ በቸንን ሊያስቆመው የሚችል ምንም አይነት ኃይል ሊገኝ አልቻለም። जब तक बैठने को न कहा जाए शराफत से खड़े रहो ये पुलिस स्टेशन है तुम्हारे बाप का घर नहीं। ዘንጂር የተሰኘው ፊልም የከፈተለት በር እጅግ በጣም በኃይለኛው ወለል ብሎ ስለተከፈተ ቀስ በቀስም አሚታብ በቸን በተለያዩ ስራዎቹ በህንድ ፊልም ሲኒማ ላይ ስራውንና ብቃቱን በደንብ እያሳየ ስምና ዝናው እየገነነ ሄደ። እሱም ልፋቱና ትግሉን ባለማቋረጥ ወደፊት ትግሉን በመቀጠል በህንድ ፊልም ሲኒማ ላይ እጅግ በጣም ትልቁ ሱፐርስታር መሆን ቻለ። ስራውን በዛው በመቀጠልም በህንድ ፊልም ሲኒማ ላይ ዲቫር፣ ሾሌ፣ አመር አክበር አንቶኒ፣ ፐርቨሪሽ፣ ትሪሹል፣ ዶን፣ ሙቀደር ካ ሲከንደር፣ ሚስተር ነትወርላል፣ ካላ ፐተር፣ ሱሃግ፣ ላቫሪስ፣ ሲልሲላ፣ ካሊያ፣ ሰቴፔ ሰታ፣ ሸክቲ፣ አንዳ ካኑን፣ ኩሊ፣ मर्द, शहनशाह, अग्निपथ, खुदा गवा, मोहब्बतीन, कभी कुछ कभी गम, कांटे, बागबान, ब्लैक, सरकार, भूतनाथ ፓ እና ከልኪ የመሰሉ ሱፐርሂት የሆኑ አስደናቂ ፊልሞችን በተርታው በመደርደር ሁሉ ጊዜ ተመልካቹን ሲያዝናናና በፊልሙ ዓለም ላይም ተወዳጅነቱን እያስጠበቀ ሄደ። हम भी वो हैं जो कभी किसी के पीछे नहीं खड़े होते, जहां खड़े हो जाते हैं लाइन वहीं से शुरू होती। ከዛን ጊዜ ጀምሮ ዛሬም ድረስ አሚታብ በቸን በፊልሙ ዓለም ላይ ወይም በሲኒማው ላይ እጅግ በጣም ተወዳጅነቱ ፍቅሩና ክብሩ እንደቀጠለ ነው። ይሄ እንግዲህ በጣም ረጅም የሆነውን የፊልም ጉዞውን የአሚታብ በቸንን ባጭሩ ቃል ስገልጽላችሁ ይህን ይመስላል ለማለት ያህል ነው እንጂ ከዚህ በላይ ቢወራ መቼም የሚያልቅ አይደለም። በመቀጠል ደግሞ የበቸን ቤተሰብ በመላው ዓለም ላይ መነጋገሪያ እያደረገ ያለውን ትልቁን ነገር እያነሳን እንጨዋወት። እሱም ደግሞ የበቸን ቤተሰብ ውስጥ በምን ምክንያት ነው የትኛው ስርግማን ነው ማናቸውም ቢሆኑ በትዳራቸው ሰላምና ደስታን አግኝተው መኖር እንዳይችሉ ያደረጋቸው ምንድነው ታሪኩ? እዚህ ቤተሰብ ውስጥስ ደካማው ክፍል ቤት በኩል ነው ያለው? ለምንድነው ሁሉ ጊዜ እንደዚህ አይነት ነገር የሚያጋጥመው የሚለውን ስናየው እኔ ወሬን እቀጥላለሁኝ። እናንተ እስከዛው ላይክ እና ሰብስክራይብ ማድረጉን አትርሱ። अपनी तो जैसे तैसे थोड़ी ऐसे या वैसे कट जाएगी। መጀመሪያ ላይ እንዳነሳ ነው እንግዲህ አሚታብ በቸን ፍሎፕ የሆኑ ፊልሞች በዝቶበት የሥራ ህይወቱ እጅግ በጣም አስቸጋሪ ሁኔታ ውስጥ በገባ ሰዓት ላይ የትኛውም አክትረስ ከአሚታብ በቸን ጋር ለመስራት ፈቃደኛ አልነበረችም ወይም የሚረዳው ሰው ሊያገኝ አልቻለም ነበር። አሚታብን በመቀጠል ዘንጂር የተሰኘ ፊልም አግኝቶ ነበር። እሱንም ለመስራት ሁሉም እምቢ ባሉ ሰዓት ላይ ጀያ ባድሩ የተባለችው አክትረስ ግን ለመስራት ፈቃደኛ ነበረች። ዘንጂር የተሰኘውን ፊልምም ከአሚታብ ጋር የሰራችው እሷ ነበረች። ይሄ እንግዲህ አሚታብ በቸን የሥራ ውጤቱን በለው ወላ የጀያ እድሏ ይሄን ፊልም ሁለቱ አብረው ከሰሩ በኋላ የአሚታብ በቸን እድሉ በአጠቃላይ ሙሉ ለሙሉ ተቀያየረ፣ ተገለባበጠ። ያ ሁሉ ነገር የተገኘው በዚህ ፊልም ስኬት መሆኑ የማይረሳ ነው። ምክንያቱም በፍሎፕ ፊልም ይታወቅ የነበረ ያ ተዋናይ በዚህ ዘንጂር በተሰኘው በአንድ ሱፐርስታር ተባለ። ሁለቱም አንድ ላይ ያንን ስኬት ካጣጣሙ በኋላ ያ ቅርርባቸውና አግባባቸው በፍጥነት ወደ ፍቅር ተቀየረ። ፍቅራቸውን በመጨረሻ ከቤተሰብ ፍቃድ አግኝቶ ወደ ትዳር ሊገቡ ቻሉ። ከጋብቻ በኋላም ጀያ በቸን ቤቷን ቤተሰቧን እየተንከባከበች ከስራ ህይወቷ ርቃ ሄደች። አሚታብ በቸን ደግሞ በሌላ በኩል ተመልካቹ እጅግ በጣም ወዶት ስለነበረ እሱ ስኬቱ ሰባተኛው ሰማይ ላይ ደረሰለት። खाई के पान बनारस वाला खुल जाए बंद अकल का ताला। ጊዜም እየገፋ ሄደ። ከዛም ሁለቱ በትዳራቸው ወይም አሚታብ በቸን ቤት የመጀመሪያ ሴት ልጁ ಶ್ವೇತಾ በቸን በመቀጠል ደግሞ ወንድ ልጁ አቢሼክ በቸን ተወለዱ። ልጆች ከመጡ በኋላ ልጆች ከተወለዱ በኋላ ደግሞ ጀያ በቸን ሙሉ ለሙሉ ትኩረቷን ቤቷ ላይ አደረገች። አሚታብ በቸን ደግሞ ወደ ፊልም ስራው ትኩረቱን አድርጎ መስራት ጀመረ። እሱም ፊልሙን በሚሰራ ሰዓት ላይ በዛው ሌላ አንድ ታዋቂ አክትረስ ከሬካ ጋር የፍቅር ግንኙነት ጀመረ። ለተወሰነ ጊዜም እቤት የተቀመጠችው ባለቤቱ ወይም ሚስቱ ጀያ በቸን ይህን ጉዳይ አታውቅም ነበረ። वो बात जो मैं आपसे कहना चाहता हूँ वो बात जो मैं सुनना चाहती हूँ कह दीजिए। ሆኖም ግን ያው የተሳሳተ ነገር ሊደበቅ አይችልም አይደለ? በመጨረሻም ጀያ በቸን አወቀች።
ይህን እውነት ካወቀች በኋላም ጀያ በቸን በጣም አዘነች። ምክንያቱም ባለቤቷ ይህን ያህል ሊክዳት ሊያታላት እንደሚችል ገምታ አታውቅም ነበር። ቢሆንም ግን ሁሉንም ነገር እንደምንም ብላ ተረጋግታ ራሷን አሳምና መልሳ ለባሏ ለማሳመን ሞከረች። እሷ ምንም ያህል ብትጥርም አሚታብ በቸን ግን የቤቱን ወይም የትዳሩን ሰላም በአጠቃላይ ለሬካ ብሎ በእሳት ለማቃጠል ፍቃደኛ ሆነ። በሰዓቱ እንደተባለው ከሆነ አሚታብ በቸን ሬካን ላለማጣት ትዳሩን ለማጣት ፍቃደኛ ይሆናል ተብሎ እስከመባል ተደርሶ ነበር። ሆነም ግን በዚህ እሳት እኔ ብቻዬን አልቃጠልም ብላ ጀያ በቸን አንድ ቀን የቀረጻ ቦታ ላይ በድንገት ተገኘች። እዛ ቦታ ላይ ማንም በሌለበት አሚታብና ሬካ ሁለቱ አንድ ላይ ብሎ አገኘቻቸው። ጀያም በፍጥነት ቦታው ላይ ደርሳ ወይም ወደ ሬካ ሄዳ በጥፊ አጋለቻት። ከዛም ከባለቤቴ በምትችይው ያህል ራቂልኝ፣ ተይልኝ ብላ ተናገረቻት። ይሄ ሁሉ ነገር ሲሆን ህዝብ ፊት ለፊት ነበር። ከዛ በኋላ ቢሆንም የጀያ የቤተሰቧ ነገር ወይም የቤቷ ሁኔታ እጅግ በጣም እየተበላሸ የባሰ ሁኔታ ውስጥ ገባ። ከዛ በኋላም አሚታብ በቸን አመፀ ማለት ይቻላል። በሰዓት የወጣ አንድ ሚዲያ ሪፖርት ብናይ በጀያ በዚህ ስራ ተናደው አሚታብ በቸን ቤቱን ትቶ ወጥተዋል አለ። ከቤቱ ከወጣ በኋላም ከሬካ ጋር አንድ ላይ አብረው ይኖሩ ነበር እስከ ማለትም ደርሷል። मेरी भी जरूरत नहीं तो मुझे यहाँ रहने का क्या अधिकार है? मैं नहीं जानता, ये आप जानती हैं। आप በመቀጠልም የተሰማው መረጃ እጅግ በጣም አስደንጋጭ ነው። አሚታብ በቸን ጀያ በቸንን መፍታት ፈልገዋል ተባለ። ግን ይሄ ፍቺ እስካሁን ድረስ ሊሆን ያልቻለ ነገር። በእርግጥ ያ ፍቺ እውነት ሊሆን ያልቻለው በሁለቱ መሃል የቀድሞ የህንድ ጠቅላይ ሚኒስትር ራጂቭ ጋንዲ በመካከላቸው ገብቶ ስለሸመገላቸው ወይም ስላስታረቃቸው ነው ተብሏል። ከጋንዲ ቤተሰብ ጋርም አሚታብ በቸን በጣም ጥሩ አግባብ አለው። ኮንግረስ ውስጥም ቢሆን አሚታብ በቸን አንድ የሚታወቅ ሰው ነበር። በሰዓቱ የፖለቲካ እንቅስቃሴ ላይም ይሳተፍ ስለነበር ማለት ነው። मैं आपके साथ रहना चाहती हूँ। कोई जरूरत नहीं, मेरी जिंदगी मुझे किसी की भी जरूरत। ስለዚህ ራጂቭ ጋንዲ በመሃል ገብቶ ሁለቱን ስላግባባቸው አሚታብ በቸን ከጀያ እንዳይርቅ አብሯት እንዲኖር ነገረው። በመጨረሻም አሚታብ በቸን ሽምግልናውን ወይም ምክሩን ሰምቶ በመጨረሻ ወደ ቤቱ ወደ ጀያ ጋር ተመለሰ። መመለሱን ወደ ቤት ቢመለስም ግን አሚታብ በቸን ከልብ ጀያን አልተቀበላትም ነበር። ከዛ በመቀጠል ግን በፊልም ቀረጻ ሰዓት ላይ አንድ ክስተት ተፈጠረ። ሁሌ የተሰኘውን ፊልም በሚቀርጽ ሰዓት ላይ አሚታብ በቸን እጅግ በጣም ከፍተኛ የሆነ ጉዳት አጋጠመው። በዛም የተነሳ በህይወትና በሞት መሃል ተንጠለጠለ። በዛ ሰዓትም ሕክምናውን በሚወስድ ሰዓት ላይ ጀያ በቸን አሚታብ በቸንን በምትችለው አቅም ባላን ለማትረፍ ተሟሟተች፣ ተጣጣረች ማለት ይቻላል። እስከሚድን ድረስ ወይም ተሽሎት እስከሚወጣ ድረስ ጀያ በቸን ያደረገችውን ነገር ባየ ሰዓት ላይ አሚታብ በቸን ፍቅሯን ተረድቶ በመጨረሻም አምኖ ተቀብሏታል። በዛ ሰዓትም ከሬካ ለእስከ መጨረሻው ድረስ ሊርቅ ቃል ገብቶላታል የተባለው በዚህ ሰዓት ነው። मुझे माफ कर दो माँ, मुझे माफ कर दो। ስለዚህ እንግዲህ አሚታብ በቸን በሰዓቱ ትዳሩን ሁሉ ሊያጣ ወይም ደግሞ ለማፍረስ ለመፍታት ሁሉ ወስኖ የነበረበት ሁኔታ ተፈጥሮ ነበረ። በመጨረሻም ራጂቭ ጋንዲ ባይገባ ኖሮ ምናልባት ተፋታው ነበር ማለት ይቻላል። በሌላ በኩል ደግሞ የጀያ በቸንን ብናይ እሷም ይህን ነገር ካየች በኋላ በደረሰባት ወይም ባጋጠማት የተለያዩ ነገሮች ከፍተኛ የሆነ የአእምሮ ጭንቀት የተፈጠረባት ሲሆን ምናልባትም ዛሬ ከረጅም ጊዜ በኋላ ጀያ በቸን እንደዚህ ቁጡ ሆና ተናዳጅ ብስጩ ሆና የምትታየው የዛን ጊዜ አሚታብ በቸን በካዳት ሰዓት የተፈጠረባት ጭንቀት በዛው ይዛው ቀጥላ አብሯት ዘለቀ ከሚባሉ ምክንያቶች አንዱ ነው። ምክንያቱም ጀያ በቸን ብቻዋን በሰዓቱ በቅርበት ያየችው ብቻዋን የተቋቋመችው አስከፊ ጊዜ ስለነበረ ማለት ነው። ስለዚህ በቸን ቤተሰብ ውስጥ የመጀመሪያ ትዳር ሊፈርስ ጫፍ ላይ ደርሶ ለትንሽ የተረፈ የመጀመሪያው የአሚታብ በቸንና የጀያ በቸን ትዳር ነበር። ቢሆንም ግን ያን ሁሉ ነገር አሳልፈው ዛሬ ሁለቱ አንድ ላይ በፍቅር እየኖሩ መሆናቸው የበለጠ አስደሳች ያደርገዋል። በመቀጠል ደግሞ የምናየው የበቸን ቤተሰብ ውስጥ ሁለተኛ ትዳር ወይም ሰርግ የነበረውን ያም ደግሞ ዛሬም ድረስ መልስ ያልተገኘለት ጥያቄ ሆኖ በሰው መሃል መነጋገሪያነቱ እንደቀጠለ ነው። ያም ደግሞ አሚታብ በቸንና ጀያ በቸን የወለዷቸው ሁለት ልጆች ናቸው። ሴት ልጁ ಶ್ವೇತಾ በቸን ስትባል ወንድ ልጁ ደግሞ አቢሼክ በቸን ነው። በጣም በአስገራሚ ሁኔታ የሁለቱም ትዳር ዛሬ በመላ ዓለም ላይ ሄድላይን እየሆነ ነው ያለው ወይም መነጋገሪያ መወያያ ርዕስ እየሆነ ነው ያለው። የመጀመሪያ ልጃቸው ወይም ಶ್ವೇತಾ በቸን የተወለደችው ማርች 17 1974 ዓ.ም ሲሆን ውልደቷም እዛው ሙምባይ ከተማ ውስጥ ሲሆን ካደገች በኋላ ಶ್ವೇತಾ በቸን ሞዴልና ደራሲ ሆናለች። ካደገች በኋላም ቤተሰቦቿ ወይም አሚታብ በቸን ಶ್ವೇತಾ በቸንን የዳራት ቀደም ባለ ጊዜ ታዋቂ የፊልም አክተርና ዳይሬክተር የነበረው የራጅ ካፑር ልጅ የሆነችው የሪቱ ነንዳ ወንድ ልጇን ለಶ್ವೇತಾ በቸን ድረውላታል። ባለቤቷ ኒኪል ነንዳ ዲሊ ውስጥ በጣም ትልቅ ቢዝነስ የሚያሯሩት ሲሆን ከጋብቻ በኋላም ಶ್ವೇತಾ በቸን ለመኖር ወደ ዲሊ ከተማ ቤተሰቦቿን ትታ ሄዳ ነበር። ಶ್ವೇತಾ በቸንም ካገባች በኋላ ሁለት ልጆች ወልዳለች። ሴት ልጇ ናይቫ የምትባል ሲሆን ወንድ ልጇ ደግሞ አገስቴ ነንዳ ይባላል። ሁለቱንም ልጆቿን ወልዳ
በትዳሯ እየኖረች ያለ በድንገት ግን አንድ ቀን ወደ ሙምባይ ተነስታ መጣች። የመጣችውም ቀጥ ብላ እናትና አባቷ ቤት ለመኖር ነበር። በዛ ላይ ደግሞ ልጆቿንም ይዛ መታ ጠቅልላ ነው የገባችው ማለት ይቻላል። ግን በጣም አስገራሚ የሚያደርገው እስካሁን ድረስ ወደ ሙምባይ የመጣችበት ወይንም ደግሞ ድልን ትታ ለምን ሙምባይ መጣች የሚለው ጥያቄ ነው እንጂ መልስ አልተገኘለትም ወይም መልስ የሰጠ አካል የለም። በዛ ላይ ደግሞ ಶ್ವೇತಾ በቸን ከእናትና አባቷ ጋር በብዛት መታየት ስትጀምር ብዙ ሰው መጠየቅ ጀመረ። እቺ ልጅ ባሏን ለምን ትታ መጣች? ለምን ወደ ቤቷ አትሄድም? እያሉ ጥያቄውን በላይ አወረፉት። ጠያቂውም ስለበዛ ሚዲያም ጉዳዩን ተቀበለና አጣርቻለሁ ባሉት መሰረት ሚዲያ ላይ የተወራው የኒኪል ነንዳን ቤት ಶ್ವೇತಾ በቸን ትታ ነው የወጣችው፣ እናትና አባቷ ቤት እየኖረች ያለችው እሱን ትታ ነው ብለው አወሩ። እንዲያውም በሁለቱ ባለትዳሮች መሃል አለመግባባት ስለተፈጠረ ቤቱን ትታለት ወጥታ ነው እየተባለም መወራት ተጀመረ። ነገሩ እየገፋ በሄደ ሰዓትም አሁንም ለጉዳዩ ቅርበት አለን ያሉ ሰዎች እንዳሉት ከሆነ ተመልሳ ማትሄድም፣ ሁለቱም አይገናኙም ብለው ሁሉ ጭማሪም አውርተዋል። ቢሆንም ግን በገጠመኝ እንኳን እሱ ቢመጣና ቢገናኙ ሁለቱ ለህዝብ ለማሳይ ወይም የቤተሰብን ክብር ላለማዋረድ ተፋታ የሚለው ቃል ጭራሽ እንዳይገባ ብለው ድራማ እንደሚሰሩ እናውቃለን የሚሉ ሰዎችም ወደፊት መጥተው ለሚዲያ መረጃ ሰጥተዋል። ነገሩም እየበዛ ሲመጣ ሚዲያም የበቸን ቤተሰብን ምንድነው ጉዳዩ አስረዱን ባለው ሰዓት ላይ የሰጡት መልስ በጣም ያስቅ ነው። ಶ್ವೇತಾ በቸን በራሷ ሀገር መቆም ስለምትፈልግ ወይም ደግሞ የራሷን ገንዘብ መስራት ስለምትፈልግ ራሷን ስራ እየሰራች ወይም የራሷን ስራ እየሰራች ራሷን ህይወቷን መምራት ስለምትፈልግ ለዛ ነው እዚህ የመጣችው አሉ። ማለትም የባሏን ብር ስለማትፈልግ የራሷን ገንዘብ መስራት ስለምትፈልግ የባሏ ቢዝነስ ለየት ያለ ነው፣ ሌላ ከተማ ነው። ስለዚህ እሷ ወደ ሙምባይ የመጣችው የራሷን ቢዝነስ ለማሯሯጥ ነው ማለታቸው ነበር። ግን ይሁን ልጆቿን ይዛ በራሷ እግር ለመቆም አባቷ ቤት መታ እየኖረች ነው የሚለው ነገር ግን ማንም የተዋጣለት የለም። ስለዚህ ጉዳዩ ቢሸፈንም ዓለም ግን እያለ ያለው ኒኪል ነንዳና ಶ್ವೇತಾ በቸን ተፋተዋል፣ እነሱ እንደፈለገ ቢደብቁን ብለው አፋቸውን ሞልተው እያወሩበት። ግን በጣም የሚያሳዝን ነው። የቤተሰብ ክብር እንዳይበላሽ ብለው ይህን ጉዳይ እየደበቁ ነው ሲባል በጣም ያሳዝናል። ሚዲያ ላይ የወጡ ሌላ መረጃዎችን ደግሞ እኒ ከተባለ ሪቲክ ሮሽን ከባለቤቱ ከሱዛን ካን ጋር ከተፋታ በኋላ ከಶ್ವೇತಾ በቸን ጋር በጣም ተቀራርቦ ነበር። አንዳንድ ለጉዳዩ ቅርበት ያላቸው ሰዎች እንዳሉት ከሆነ ሁለቱ የልጅነት ጓደኛ ማቾች ናቸው። ካገቡ በኋላ ግን ሁለቱም መንገዳቸው ተለያይተው የራሳቸውን ህይወት እየመሩ ነበር። ስለዚህ አሁን ሲገናኙ አይድነቃችሁ ቢሉም ግን የተለያየ ፓርቲ ላይና ኢቨንት ላይ ሁለቱ አንድ ላይ መታየታቸው የበለጠ አስገራሚ አድርጎታል። ሌላም ወሬ እንዲወራ ግብዣ አድርጓል። አንዳንድ ሪፖርቶች እንደሚያሳዩት ከሆነ ಶ್ವೇತಾ በቸን ሪቲክ ሮሽንን ለማግኘት እቤቱ ድረስ ትሄዳለች ብለዋል። ይህ ነገር ከተሰማ በኋላም ሁለቱ ዴት ያደርጋሉ የሚለው ወሬም እንደ አዲስ መነሳት ጀመረ። እንዲያውም አንዳንድ ሚዲያዎች እንደሚያወሩት ከሆነ ሪቲክ ሮሽንና ከንግና ራናወት የተለያዩበት ትክክለኛ ምክንያት ಶ್ವೇತಾ በቸን በመካከላቸው ገብታ ነው ብለዋል። ግን ይሄ ተወራ የሚባል ነገር እንጂ መረጃ ያለው ነገርና አዎ ብለን አፋችንን ሞልተን የምናወራው ነገር አይደለም። አንዳንድ ሚዲያዎች እንደዚህ ብለው አውርተዋል። ስለዚህ እንግዲህ በበቸን ቤተሰብ ውስጥ ይሄ ሁለተኛ ትዳር መሆኑ ነው መፋታታቸው ወይም ፍቺ ጫፍ ላይ የደረሰ። ግን አሁንም ተፋተዋል አልተፋቱም የሚለው እንደተሸፈነ ነው። መጋረጃ የተገለጠ ቀን አንድ ቀን ዓለም ሁሉንም እውነት ማየቱ ማይቀር ነው። የಶ್ವೇತಾ በቸንና የአሚታቭ በቸን ትዳር ይህን ከመሰለ በቀጣይ እንግዲህ እዛ ቤተሰብ ውስጥ ያገባው ትንሹ ልጅ ወይም የቤተሰቡ ትንሹ ልጅ አቢሼክ በቸን ነው። አቢሼክ በቸንም ልክ እንደ ቤተሰቦቹ ከህንድ ፊልም ሲኒማ ጋር የተያዘ ወይም አባል የሆነ ሰው ነው። እንዲሁም በስራው በጣም ታዋቂ አክተር ነው። ሆኖም ግን በስራው እንደ እናትና አባቱ ያን ያህል ስኬትን ሱፐርስታር የሚባልበትን ደረጃ መድረስ አልቻለም። አቢሼክ በቸንም በ2007 ዓ.ም የዓለማችን ቆንጆ የተባለችው አይሽዋሪያ ራይን አግብቷት ነበር። የሁለቱ ጋብቻ በእርግጥ በፍቅር ላይ ተመሰረተ ትዳር ነው። አይሽዋሪ ደግሞ ሚስ ወርልድ ከመሆንም ባለፈ በህንድ ሲኒማ ላይ ቶፕ ከሚባሉ አክተርሶች ተርታ ስመጥር መሆኗ የሚታወቅ ነው። ከዛ በተጨማሪም ደግሞ በሞዴሊንግ ዓለም ላይም አንድ ታዋቂ ሰው ናት። አይሽዋሪና አቢሼክ ከተጋቡ በኋላ መጀመሪያ ላይ ወይም በመጀመሪያ ዓመት ጥሩ ጊዜ ያሳለፉ ነበር፣ ወይም ትዳራቸው አሪፍ ሆኖ በሰላም እየኖሩ ነበር። ከትንሽ ጊዜ በኋላም እዛ ቤተሰብ ውስጥ አንድ የቤተሰብ ጸብ ተነሳ። ያ ጸብም ሊበርድ አልቻለም፣ እስከ ዛሬ ድረስ አለ የሚባለውን आपको जिस खुशी की तलाश है वो एक जिंदा लाश से ज्यादा कुछ भी नहीं और लाश दफनाने के काबिल। ዋናው ነገር የሚጀምረው ከጋብቻ በኋላ አይሽዋሪያ ላይ ፊልም መስራቷም አይደለም በፊልም ላይ እርቃኗን መሆኗ ወይም ቦልድ የሆኑ ሲኖችን መስራቷ አይመቻቸውም። ቢሆንም ግን እሷ በስሟ በልፋቷ በጥረቷ ብዙ ነገር ሰርታ የመጣች ሴት ስለሆነች በድጋሚ ያንን ስሟንና ክብሯን ለማስቀጠል ጥረት እያደረገች ነበረ። ቢሆንም የበቸን ቤተሰቦች ግን ይህን ሀሳቧን ሊቀበሉላት አልቻሉም። मगर हमारे दिल का फैसला कोई नहीं सुनेगा። በእርግጥ ከጋብቻ በፊት በፍቅር በነበሩ ሰዓት ላይ ወይም ከአቢሼክ ጋር በፍቅር እያሉ ዱምቱ የተሰኘውን ፊልም በምትሰራ ሰዓት ላይ ከሪቲክ ሮሽን ጋር ቦልድ የሆኑ
ሲኖችን አሳይታ ነበር። ስለዚህ የበቸን ቤተሰቦች ገና ከጅምሩ ወደ ትዳር ውስጥ ከመግባታቸው በፊት ይሄ ነገር አልተመቻቸውም ነበር። ካገባች በኋላ ደግሞ የከረን ጆሃር ፊልም የሆነው ኤዲል ሄ ሙሽኪል የተሰኘው ፊልም ላይ ከረንቢር ካፑር ጋር እጅግ በጣም ቦልድ የሆኑና አስገራሚ የሆኑ ሲኖችን ሰራች። በሰዓት የወጡ አንዳንድ ሪፖርቶችን ብናይ የበቸን ቤተሰቦች እነዚህን ሲኖች ከፊልሙ ላይ ቆርጦ እንዲያወጣ ከረን ጆሃርን ጠይቀውታል ተብሏል። ግን የጉዳዩ ባለመብት አሽዋሪ ስለሆነች እርሷ ልትፈቅድ አልቻለችም። ፊልሙን እንደሰራሁት እንዳለው ልክ እንደዛ ለእይታ ይብቃ ብላ ወሰነች። የቤተሰቡ አለመስማማትም ለከረን ጆሃር በጣም ስለጠቀመው ፊልሙንም እነዚህን ሲኖች ሳይቆርጣቸው ሳያወጣቸው ሙሉውን ለእይታ በቃው። ፊልሙ ለእይታ ከበቃ በኋላም አሽዋሪ በፊልሙ ላይ የሰራችውን እነዚህ ቦልድ ሲኖችና ሮማንሶችን ባዩ ሰዓት በጣም ተናደው ተቆጥተው ነበር። ከዛም በኋላም አሚታብ በቸን ቦሊውድ ላይ ያሉትን ኮንታክቶች ተጠቅሞ አሽዋሪ ኤዲል ሄ ሙሽኪል የሚለውን ፊልም ከሰራች በኋላ ፊልም አይደለም ማስታወቂያም እንኳን እንዳታገኝ አድርጓታል ተብሏል። በዚህ ቤተሰብ ውስጥ በአንድ በኩል የክብርና የሕግጋትን የማክበር ጉዳይ እጅግ በጣም አጥብቀው ይዘው እየተከራከሩ ነው ያሉት። በሌላ በኩል ደግሞ ሌላ ጸብ ወደ ቤታቸው መግባቱ አንድ ብሎ ጀመረ። ያም ደግሞ ከጋብቻ በኋላ የባሏን ቤት ትታ እናትና አባታ ቤት የምትኖረዋ ಶ್ವೇತಾ በቸን ወንድሟም ትዳር ከያዘ በኋላ ሚስቱን አምጥቶ ያኖረው እዛው ቤት ነበረ። አሽዋሪ ደግሞ ዝም ብላ ቤት ውስጥ ገብታ እህቱ እንደዚህ መኖሯ ትክክል አልመሰላትም። የዛም ትልቁ ነገር ደግሞ የቤቱ አዛዥ ፈላጭ ቆራጭ እኔ ነኝ የሚል ስሜት ስለነበራት ነው ಶ್ವೇತಾ በቸን። እንደዛም ሆኖ ግን አሽዋሪ የፈለገ ቅሬታ ቢኖራት ቤት ውስጥ የሚሰማት ሰው አልነበረም። ስለዚህ በಶ್ವೇታና በአሽዋሪ መሃል ትንንሽ ንግግሮች ቀጠሉ። ግን የአጥሩና መጥፎ የሚነጋገሩት ነገር እያደገ ሄዶ አንድ ቀን እስከ ድብድብ ደረሰ። ሚዲያ ላይ ወጣ መረጃ እኒ ከተባለ ಶ್ವೇತಾ በቸን አንድ ቀን በንዴት ልትናገርኝ አትችይም ብላ አሽዋሪን በጥፊ አሙቃላታለች ተብሏል። मारो मुझे, जी भर के मारो, मारती क्यों नहीं? መረጃው ጨምሮ እንደሚለው ጉዳዩን የቤቱ ትልልቅ ሰዎች አሚታብ በቸንና ጂያ በቸን ጉዳዩን አረጋግተው አፈነው ይዘውታል። ቢሆንም ግን ለልጃቸው ከፍተኛ ፍቅር ስላላቸው የልጃቸው ሚስት ሐቋ እውነቱ ምን እንደሆነ ሊሰሟትም አልቻሉም። ከዛም ነገሩ እየበዛ ሄደ። የቤት ውስጥ የነበረ ጸብ አሁን ወደ ውጪ ወጥቶ የሚዲያ፣ የመጽሔት፣ የጋዜጣ፣ የቲቪ ቻናሎች ማሞቂያ የሆነ ሄደ። በዛም የተነሳ አቢሼክ በቸንና አሽዋሪ ላይ ሊፋቱ ነው የሚለው ወሬ በኃይለኛው ጦፎ ዛሬም ድረስ እየተወራ ነው ያለው። हम गैर हो चुके, आप किसी और को दुल्हन बनाएंगे? መጀመሪያ አካባቢ ይሄ ነገር በሚነሳ ሰዓት ላይ ዝም ብሎ ተራ ወሬ ነው እየተባለ ሁሉም ችላ ያለው ነበር። ከዛም በኋላ ግን አንድ ቀን በድንገት የተሰማው ዜና አሚታብ በቸን የቤቱን ወይም የንብረቱን ግማሽ ክፍል በሴት ልጁ በಶ್ವೇತಾ ስም አድርጓል ተባለ። ይህን ነገር በሰማች ሰዓትም አሽዋሪ በጣም አዝናለች። ከዛም ነገሩ እየበዛና እየከፋ ሲሄድ በመጨረሻም አሽዋሪ በቸን የአቢሼክ በቸንን ወይም የአሚታብ በቸንን ቤት ትታ ወደ እናቷ ቤት ተመለሰች። आज तो मैं सब कुछ गवा के आई हूँ, इस्मत, इज्जत, मान मर्यादा, घर बार, माँ बाप, सब कुछ। मारो मुझे। እሷም ሴት ልጇን አራዲያን ይዛ ወደ እናቷ ቤት መሄዷ የበለጠ ነገሩን ትክክለኛ ነው ሊያስብለው ችሏል። ይሄ ነገር ከታየ በኋላ ሚዲያ በቸን ቤተሰብን ስለ ጉዳዩ አስረዳል ብለው በጠየቁት ሰዓት ላይ አሁንም ከበቸን ቤተሰብ የሚመለሰው ሁሉም ነገር ሰላም ነው፣ እናንተ እንደምታወሩት ምንም ነገር የለም ነው መልሱ። ስለ ጉዳዩ የወሬ ማሰራጫዎች በአጠቃላይ እያሞቁ ቢያወሩትም የበቸን ቤተሰብ ግን ተራ ወሬ ነው፣ ውሸት ነው እያሉ እየሸፈኑት። ሆኖም ግን አሁን በቅርቡ የሙኬሽ አምባኒ ልጅ አነንት አምባኒ ባገባ ሰዓት ላይ የሰርጉ ታዳሚዎች በሚገቡ ሰዓት ላይ የበቸን ቤተሰብ ሙሉን አንድ ላይ በሚመጣ ሰዓት አሽዋሪና ልጇ ሊታዩ አልቻሉም። ከትንሽ ቆይታ በኋላ አሽዋሪ ልጇን ይዛ ለብቻዋ መጣች። ይሄ ነገር ከታየ በኋላ በድጋሚ ጥያቄ ተነሳ። አንድ ቤተሰብ ሆነው እንደዚህ ተለያይተው መምጣታቸው፣ በተጨማሪም ደግሞ አለመነጋገራቸው ብዙ ጥያቄ ያስነሳል። የበቸን ቤተሰቦች ምንም ቢሉ አሽዋሪ ዛሬ ላይ ብቻዋን ከልጇ ጋር ነው የኖረች ያለች። ಶ್ವೇತಾ በቸን ደግሞ ከአሚታብ በቸን ጋር የኖረች ነው ያለችው። आखिर क्यों आप हमें अपनी जिंदगी से निकाल रहे हैं? क्या कसूर है हमारा? क्या गुनाह किया है हमने? ሁሉም ነገር ሲታይ ሁለቱ የፍቺ ጫፍ ላይ እንደደረሱ አሳማኝ ቢሆንም ግን ከነሱ አፍ የሚሰማው ነገር የተለየ ነው። ስለዚህ መጀመሪያ እንደተባለው ለውሸት ክብራቸው ሲሉ እውነትን እየሸፈኑ ነው ያሉት። ስለዚህ የበቸን ቤተሰብ ውስጥ ይሄ ሶስተኛ ትዳር ነው። ልክ እንደሌላ ትዳሮች በአነጋጋሪ ነገር የተከበበ ለፍቺ ጫፍ ላይ ደረሰ፣ ተፋተዋልም እየተባለ ያለ सब झूठ है, झूठ है। አሁን ትልቁ ጥያቄ አሚታብ በቸን የቤተሰቡን ጉዳይ ወይም ቤተሰቡ እንዳይበተንበት አንድ መንገድ ይፈጥራል ወይስ ልጁን ብቻ ይደግፋል? ಶ್ವೇತಾ በቸን እስከ እናትና አባታ ተለይታ ትሄዳለች ወይስ ደግሞ አቢሼክ በቸን ትዳሩን አትርፎ ከቤት ይወጣል? እነዚህ ሁሉ ጥያቄዎች በአጠቃላይ ሚዲያ ላይ የሚነሱና በህዝብ መሃል እየተንሸካሸኩም ጮክ እያሉ የሚያወሩት ትልቅ ጥያቄ ሆኖ ቀርተዋል። መቼስ ቤተሰብ ሲበተን ማየት በጣም የሚደብር ነገር ነው። አሁን የበቸን ቤተሰብ ይበተናል ወይስ አንድ ቀን ሁሉም ነገር ተስተካከለ ይሉናል?
हमारी जिंदगी यूं ही अंधेरों में भटक रही है। हम सारी दुनिया से लड़ सकते हैं लेकिन तकदीर का लिखा हुआ नहीं मिटा सकते। ስለዚህ እንግዲህ ውድ ቤተሰቦች የበቸን ቤተሰብ በትዳር የተረገመ ነው የሚያስብለው የሶስቱም ትዳራቸው እውነታ ይህን ይመስላል። ምን ትላላችሁ እናንተ ሰምታችሁ እንዴት ሳገኛችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። ይህን ቤተሰብ እንደዚህ የበጠበጠ ያለውና ዋና ጥፋተኛው ማን ነው ትላላችሁ? ይህንንም ኮሜንት ላይ አስቀምጡ። चलती हूँ, हो सके तो उस पगली को माफ कर देना। እኔ እንኳን የምለው ይህ ቤተሰብ ልክ እንደ በፊቱ በፍቅር አንድ ላይ በደስታ ቢኖሩ የበለጠ እኔም ደስተኛ ሆናለሁ። ምክንያቱም በዚህ ሁሉ ግርግር ውስጥ እቺ ምስኪን አራዲያ የእሷ ህይወት እንዳይበላሽ ይፈራል። በዚህ እድሜዋ የቤተሰብ መለያየትን ማየቷ ጥሩ ነገር አይመስለኝም። ለጭንቅላቷም ለእድገቷም ጥሩ አይደለም። कभी मोहब्बत की दो पल याद करके जिस तरह हमें गिरा दिया उसी तरह एक आंसू भी गिरा देना। ውድ ቤተሰቦች የዛሬን ፕሮግራም እንዴት አገኛችሁ? እንደተመቻችሁ ተስፋ አደርጋለሁ። ብዙ ነገርም እንደምትማሩበት እርግጠኛ ነኝ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። የቤተሰባችንን የቻናላችንን ቁጥር በዛ እናድርጉ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।